ሂስትሪ ዘ ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ 3.1 ላይ የምናየው ፊዚካል ኢንቫይሮንመንት ኦፍ ዘ ወርልድ እናያለን ማለት ነው። ቻፕተር 3 ጂኦግራፊ እንግዲህ ፎር ሪሜዲያል ፓርት 1 ላይ ሰርች ይላችሁ ነበር፣ ነገር ግን ቪዲዮ ስለማይታይ ከእንደገና መስራት ተገድጃለሁ ማለት ነው። እና ይህ ዩቲዩብ ፕሌስ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። ፕሌስ ሁላችሁም ሰብስክራይብ አድርጉና ቴሌግራም ደግሞ በተለይ ቴሌግራም ጆይን አድርጉና ቪዲዮም ስለቅ እዛ ላይ ቀድሜ እንትን ስለማድረግና ስለማሳውቃቸው ጆይን አድርጉ ማለት ነው። የተለያዩ ፒዲፎችን ፓወርፖይንትን ታገኛላችሁ ማለት ነው። ሁሉም ማለት ነው ማትስም ጨምሮ ሂስትሪም ጂኦግራፊም ሁሉም ፓወርፖይንቶች አሉ፣ እዛ ላይ ታገኝታላችሁ። ጆይን አድርጉ እሺ። ዘ ኤርዝ ኢን ዘ ዩኒቨርስ ይላል። ዩኒቨርስ ማለት እንግዲህ ምን ማለት ነው የምለው ነገር እናያለን። ዩኒቨርስ ኢዝ ቶታሊቲ ስፔስ ኮስሞስ ኢን ዊች ኤቭሪቲንግ ኢዝ ፋውንድ ይላል። ዩኒቨርስ ማለት እንግዲህ ሁሉ ነገር የሚገኝበት ስፔስ ነው ማለት ነው። ኦል ሄቨን ቦዲስ ኢንክሉዲንግ ኦል ስታርስ ሁሉንም ኮከቦችን ጨምሮ ቱጌዘር ዊዝ ዋት ሰን ፀሐይንም ጨምሮ ኮሜት፣ ሜትሮይድስ፣ ፕላኔትስ ስፔሻሊ ናይን ፕላኔትን ጨምሮ በውስጡ እና የእነሱን ሳተላይትን በውስጡ የሚይዝ ፋውንድ ኢን ቬሪ ቫስት ስፔስ ካርድ ዘ ዋት ዩኒቨርስ ብለን እንጠራለን ማለት ነው። ዩኒቨርስ ማለት እንግዲህ ምንድን ነው? በጣም ግዙፍ የሆነ ሂውጅ የሆነ ማስፍ የሆነ ስፔስ ያለው ሲሆን በውስጡ እንግዲህ እነዚህ ሁሉንም ይዘል ማለት ነው። ሳን፣ ስታር፣ ሜትሮይድስ፣ ኮሜት እንደ ሳተላይትስ ማለት ነው። እና ይሄ ዩኒቨርስ ብለን እንጠራለን ማለት ነው። ሌላው ደግሞ ምንድነው? ጋላክሲ ኢስ ላርጅ ግሩፕ ኦፍ ስታርስ ይላል። ጋላክሲ ብለን የምንጠራው ደግሞ ምንድነው? ኢስ ግሩፕ ኦፍ ስታርስ ነው ማለት ነው። የኮከቦች ግሩፖች ናቸው ማለት ነው። ጋላክሲ ብለን እንጠራለን። ዩኒቨርስ ኮንቴይንስ መኒ ጋላክሲስ ይላል። ዩኒቨርስ ብለን የምንጠራው ደግሞ ምን ይዛል? በውስጡ ብዙውን ጋላክሲ ይዛል ማለት ነው። ጋላክሲስ ዋት ዘ ላርጅ ግሩፕ ኦፍ ስታርስ ሚልክ ዌይ ኢዝ አወር ጋላክሲ። ከዛ ጋላክሲ ውስጥ እንግዲህ ምንድነው የእኛ ጋላክሲ ምንድን ምን ተብሎ ይጠራል? ሚልክ ዌይ ተብሎ ይጠራል ማለት ነው። ማወቅ አለባችሁ። ምንድነው እዚህ ጋር ዩኒቨርስ ማለት ምን ማለት ነው? ነገር ኢዝ አ ቬሪ ቫስት ስፔስ ኦር ዘ ሂውጅ ስፔስ ኖን አስ ዩኒቨርስ ኤቭሪቲንግ ኢዝ ፋውንድ ኢን ዘ ዩኒቨርስ ኖን አስ ዋት ዩኒቨርስ ተብሎ ይጠራል ማለት ነው። ሌላውስ ጋላክሲ ኢዝ አ ላርጅ ግሩፕ ኦፍ ስታርስ የብዙ የስታሮች ግሩፕ መሆኑን ማወቅ አለባችሁ ማለት ነው። ከዛ ጋላክሲ ደግሞ ሚልክ ዌይ ተብሎ የሚጠራ ኢስ ዋት አወር ጋላክሲ የሚሉ ነገር ማወቅ አለባችሁ። ሌላው ደግሞ እዚህ ጋር ማወቅ አለባችሁ ሶላር ሲስተም ነው። ሶላር ሲስተም ኢዝ አ ስሞል ግሩፕ ኦፍ ሄቨን ቦዲስ ዊች ኢንክሉድስ ዘ ሰን አዝ ዘ ሴንተር ኤንድ ዘ ናይን ፕላኔትስ ኤንድ ዜር ሳተላይትስ ኤንድ አስትሮይድስ ይላል። ሶላር ሲስተም የምንለው ምንድነው? ከዩኒቨርስ አነስ ያለ በውስጡ የሚይዞ ሄቨን ቦዲዎችን በውስጡ የሚይዝ እነማን? ፀሐይን አዘ ሴንተር ይዝና ሌላውን ደግሞ በፀሐይ ዙሪያ ያሉትን ፕላኔቶችን 9 ፕላኔቶችን የሚይዝ ነው ማለት ነው። ሶ ፎርስስ ዛት ቼንጅ ዘ ሰርፌስ ኦፍ ዘ ኤርዝ ወደ ፎርስ ወይም ደግሞ ወደ ኢንተርና ፎርስ እና ኤክስተርናል ፎርስ ከመግባታችን በፊት ስለ ክራስት ልነግራችሁ ፈልጋለሁ ማለት ነው። ክራስት፣ ማንትል፣ ኮር ተብሎ የሚጠሩ እና እዛ ማናቸውም ነገር እናያለን። ኤክስተርናል ፎርስ አንገባ እንግዲህ ስትራክቸር ኦፍ ዘ ኤርዝ ማየት ስላለብን እስቲ ስትራክቸር ኦፍ ዘ ኤርዝ እንግዲህ መልኩ እናያለን። ክራስት፣ ማንትል እና ኮር ተብሎ ይጠራሉ ማለት ነው። በእርግጥ ይህንን ምንድነው በቴሌግራም ላይ በአጭር ቪዲዮ ወይም ደግሞ በሾርት ቪዲዮ ቴሌግራም ላይ እንትን ለቅቄ ነበረ። ነገር ግን አብዛኞቹ አላያችሁም። ምክንያቱም ምንድነው ቴሌግራም ጆይን አላረጋችሁም ማለት ነው። ፕሊዝ ቴሌግራም ጆይን አድርጉ። የተለያዩ ፓወርፖይንት ታገኛላችሁ እና በዚህ በማስቀምጠው በአሁን በዚህ ቪዲዮ ዲስክሪፕሽን አስቀምጥላችኋለሁ። ጆይን አድርጉ ማለት ነው። ስትራክቸር ኦፍ ዘ ኤርዝ እንግዲህ የመጀመሪያው ክራስት ነው ማለት ነው። ክራስት ኢዝ ዋት ዘ አውተርሞስት ኤንድ ቲነር ቢኮዝ ኦፍ ዘ ሪላቲቭ ኩልነስ ኢት ኮንሲስትስ ኦፍ ሃርድ ኤንድ ስትሮንግ ሮክስ ይላል። ክራስት ብል የምንጥረው እንግዲህ ኤቭሪቲንግ ኢዝ የሚኖርበት ወይም ደግሞ ህይወት ያላቸውና የሰው ልጅን ጨምሮ የሚገኝበት ክራስት ብለው እኛ የምንኖርበት ክራስት ተብሎ ይጠራል። እንግዲህ ከሶስቱ ማለት ነው። ክራስት፣ ማንትል እና ኮር ነው እንግዲህ ሶስተኛው። ይሄኛው ምንድነው? ውጫዊ ወይም በጣም ሲሱ ቲነር ተብሎ የሚጠራው እንግዲህ ይሄኛው ክራስት ነው ማለት ነው። እና ቢኮዝ ኦፍ ሪዝን ደግሞ በጣም ኩል የሆነ በጣም ቀዝቃዛ የሆነ ሃርድ እና ስትሮንግ የሆነ ሮኮች አላቶችን ይይዛል ማለት ነው። ኢት ኢንክሉድስ ኦሽኒክ ኦር ዳርክ ደንስ ባሳልት ተወጠረ እንግዲህ በውስጡ ይዞ ኦሽኒክ እና ኮንቲኔንታል ምድርን በውስጡ ይዛል። ይሄ ኦሽኒክ ምንለው እንግዲህ ዳርክ ተብሎ የሚጠራ ደንስ ባሳልት ያለበት ነው ማለት ነው። ኮንቲኔንታል ወይም ደግሞ ደረቃማ ኤሪያ ወይም ደግሞ መሬት እንግዲህ ኮንቲኔንታል ተወጠረ እሱ ነው ምንድነው? ላይት ኩለር ነው። ሌዘር ደንስ እንደ ግራናይት ዘ ቤዝ ኤግዛምፕል ነው ማለት ነው። ይሄ እንግዲህ ምን ያህል ቮሉም ይዛል? 0.01 ነው ማለት ነው። ኢን ዘ ቮሉም ማለት ነው። ሌላው ደግሞ ማንትል ነው ማለት ነው። ማንትልስ ላይዝ ዳይሬክትሊ አበላው ዘ ክራስት ይላል። ማንትል ብለን የምንጠራው እንግዲህ ምንድን ነው?
ክራስት በታች የሚገኝ ነው ማለት ነው። ይሄ ስፔሻሊ ዘ ቲክስት ሌየር ኦፍ ዘ ኤር ተብሎ የሚጠራ እንግዲህ ማንትላው ማለት ነው። ከ80 እስከ 84 ቮሉም በውስጡ ስለሚይዝ ማለት ነው። ለኛው ደግሞ ኮር ነው ማለት ነው። ኮር ይዟ ዘ ኢነር ሞስት ሌየር ኮምፖዝድ ኦፍ ላርጅ አይረን እንደ ኒኬል። ይሄ ኮር ተብሎ የሚጠራ ሲጀመር የተሰራው ከአይረን እና ከኒኬል ሲሆን ኢነር ሌየር ተብሎ ይጠራ ማለት ነው። ይሄኛው ደግሞ ስፔሻሊ ከ15 ቮሉም በውስጡ ይይዛል ማለት ነው። ዘ ቲክስት ሌየር ኦፍ ዘ ኤር ከተባላቸው ማንትላው፣ ኮር ደግሞ ዘ ኢነር ላየር ኦፍ ዘ ኤርስ በውስጡ የሚይዘው አይረን እና ኒኬል ቴምፕሬቸር በጣም ከፍተኛ በውስጡ ሲይዝ እስከ 6000 ቴምፕሬቸር ኮር ተብሎ የሚጠራ እንግዲህ በሁለት እንከፍላለን። ኢነር እና አውተር ኮር ተብሎ ይጠራል። እሱ ስፔሻሊ በቴሌግራም ላይ አፕሎድ አድርግላቸዋል ወይም ደግሞ ለቅቄ ነበረ። እሱን ያላዩ ተማሪዎች ካላችሁ እሱን እዩት በስርዓቱ ወይም ደግሞ ከእናንተኑ ከነ ፒክቸሩ እዛ ላይ ግልጽ በሆነ መንገድ አስቀምጫለሁ ማለት ነው። እሱን ማየት ትችላላችሁ። ፎርስ እና እንግዲህ ስትራክቸር ኦፍ ዘ ኤርስ ካየን በኋላ ስለ ፎርስ እናያለን ማለት ነው። ስትራክቸር ኦፍ ዘ ኤርስ ማየት ያስፈለገበት እንግዲህ ምንድን ነው? ስለ ፎርስ ነው። ስለ ኢንተርናል ፎርስ እና ስለ ኤክስተርናል ፎርስ የምናወራው ክራስት ላይ ቤዝድ ሆነ ስለምናወራ ማንትል ላይ እና ክራስት ላይ ስፔሻሊ ቤዝድ ሆነ ስለምናወራ ለዛ ነው ስትራክቸር ኦፍ ዘ ኤርስ ማየት አስፈላጊ ሆነ ማለት ነው። ለዛም ነው ቴሌግራም ላይ ጆይን አድርጉና ያንን ማየት አለባችሁ ብዬ ነገርኳችሁ ማለት ነው። ፎር ዛት ቼንጅ ዘ ሰርፌስ ኦፍ ዘ ኤርዝ እንግዲህ ፎርስ ተብሎ የሚጠራ እንግዲህ መልካም ምድር አቀማመጥ ወይም ደግሞ ሰርፌስን ምንድነው የሚቀይ ቼንጅ እንዲሆን የሚያደርግ ነው ማለት ነው። ሁለት አይነት ፎርሶች አሉ እንግዲህ ኢንተርናል ፎርስ ኦር ኢንዶጀኒክ ፎርስ ተብሎ ይጠራል። ሁለተኛ ደግሞ ኤግዞጀኒክ ፎርስ ኦር ኤክስተርናል ፎርስ ተብሎ ይጠራል ማለት ነው። ምንድነው ኢንተርናል ፎርስ ብለን የምንጠራው? ዛት ፎርስ ዛት ድራይቭ ኤነርጂ ፍሮም ዘ ኢንተርናል ፓርት ኦፍ ዘ ኤርዝ አር ኮልድ ኢንተርናል ፎርስ ተብሎ ይጠራል ማለት ነው። ይሄኛው ፎርስ እንግዲህ ከውስጣዊ መሬት የሚመጣ ነው ማለት ነው። ያ ማለት ምንድነው? ውጫዊ መሬት ላይ ሳይሆን ምንድነው ይሄ ፓወር የሚመጣ ይሄ ኤነርጂ የሚመጣው ቢኮዝ ኦፍ ኤነርጂ ቢኮዝ ኦፍ ዋት የተለያዩ ሙቭመንቶች አሉ። በዛ ምክንያት ከውስጣዊ መሬት የሚመጣ ፎርስ ምን ተብሎ ይጠራል? ኢንተርናል ፎርስ ተብሎ ይጠራል ማለት ነው። ኢንተርናል ፎርስስ ፍሮም ዘ አፕስ ኤንድ ዳውንስ ኦን ኤርዝስ ክራስት ይላል። ባይ ዋት ብሬኪንግ ኤንድ ቤንዲንግ ኦር ፎልዲንግ ኤንድ ፎልዲንግ ይላል። ይሄ ኢንተርናል ፎርስ ብለን የምንጠራው ምንንም ሊፈጥር ይችላል ማለት ነው። አፕና ዳውን ማለት ነው። አፕና ዳውን ሊፈጥር ይችላል ማለት ነው። በጣም ጎርባጣ የሆነበት በጣም ሆሎችን ጉድጓድ ያለበት ቫሊ ሊፈጥር ይችላል፣ ፕሌን ሊፈጥር ይችላል፣ ማውንቴን እንግዲህ በዚህ ኢንተርናል ፎርስ ሊከሰቱ ወይም ደግሞ ሊፈጠሩ ይችላሉ ማለት ነው። እንግዲህ መሬትን ምን ያደርጋል ይላል? ብሬኪንግ ያደርጋል ወይም ደግሞ ፎልዲንግ እንዲሆን ያደርጋል ማለት ነው። ሌላውስ ቤንዲንግ ወይም ደግሞ ፎልዲንግ እንዲታጠፍ ያደርጋል ማለት ነው። መሬትን ማለት ፎርስ ኢንሳይድ ዘ ክራስት ኮዚንግ ፎልዲንግ ፎልዲንግ ኦር ክራኪንግ ቮልካኒዝም ኤርዝኩዌክ ማለት ነው። እንግዲህ እዚህ ውስጥ እንግዲህ ይሄ ኢንሳይድ ብለን ያለ የምንጠራው ይሄ ወይም ደግሞ ከውስጣዊ መሬት የሚመጣ ፎርስ የምንጠራው ኢንተርናል ፎርስ ብለን የምንጠራው እንግዲህ ፎልዲንግን ሊያመጣ የመሬት መታጠፍን ሊያመጣ ይችላል ማለት ነው። ሌላስ የመሬት መሰንጠቅ ኦር ክራክ ብለን የምንጠራው ማለት ነው። ሌላ ደግሞ የቮልካኖ የራፕሽን ፍንዳታ ወይም ደግሞ የቮልካኖ ፍንዳታ ኤርዝኩዌክ የመሬት መንቀጥቀጥን እነዚህን ሁሉ በኢንተርናል ፎርስ ነው ማለት ነው የሚከሰተው። የመጀመሪያው ስናይ እንግዲህ ምንድን ነው? ፎልዲንግ ነው ማለት ነው። ፎልዲንግ ኢዝ ዋን ኦፍ ዘ ኢንተርናል ፕሮሰስ ዊች ኦኮር ዌን ቱ ፎርስስ አክት ቱዋርድ ኢች አዘር ፍሮም ኦፖዚንግ ሳይድ ይችላል። ይሄ ፎልዲንግ ብለን የምንጠራው የመሬት መታጠፍ ማለት የምንጠራው ምንድን ነው? ይሄ የሚፈጠረው ምንድን ነው? ሁለት ፎርስ አሉ ማለት ነው። ሁለት ፎርሶች አሉ ከኦፖዚት ሳይድ እርስ በእርስ በሚገፋፉበት ጊዜ የሚፈጠር ነው ማለት ነው። ፎልዲንግ ብለን የምንጠራው ማለት ነው። ለምሳሌ ይሄኛው ፖይንት እና ሌላ እዚህ ጋር ፖይንት አለ እንባል። ይሄ ከዌስተርን የሚመጣ ፎርስ እና ፖይንት እና ከኢስተርን የሚመጣ ፖይንት እዚህ ጋር ምን ያደርጋሉ? ኮላፕስ ያደርጋሉ፣ ይገናኛሉ፣ ኮላይድ ያደርጋሉ። ከዛ አንደኛው ፓወር ያሸንፍና አንደኛው ከላይ ይወጣል፣ አንደኛው ደግሞ እስር ይገባል ማለት ነው። ከዛ ይሄ ምን ተፈጠረ? እዚህ ጋር ለምሳሌ አብና ዳውን ተፈጠረ ማለት ቢኮዝ ኦፍ ዋት ኢንተርናል ፎርስ ማለት ነው። ይሄ ደግሞ ምንድነው? ፎልዲንግ ወይም ደግሞ የመሬት መታጠፍ። እንዲህ አሁን ቀጥ ብሎ እየመጣ የመሬት ለምሳሌ ቀጥ ብሎ መጥቶ እዚህ ጋር እንግዲህ ቢኮዝ ዚስ ፎርስ ምንድነው? ወደታች ሰመጠ፣ ይሄ ወደዚህ እየመጣ ነበር። ነገር ግን እዚህ ጋር ሲደርስ በዚህኛው ምክንያት በዚህኛው አለት ምክንያት ወደ ላይ ይታጠፋል ማለት ነው። ቢኮዝ ኦፍ ዋት ዚስ ይሄ ስለ ፎርስ ስላለ ማለት ነው። እንግዲህ ምን ብለን እንጠራለን? ፎልዲንግ ብለን እንጠራለን ማለት ነው። ዱ ቱ ዚስ ፎርስ ሮክ ላይንስ አር ቤንድ ኢንቱ ፎልድስ ይላል። በዚህ ምክንያት እንግዲህ በዚህ ፎርስ ምክንያት ሮኮች አላቶች ምን ያደርጋሉ? ይታጠፋሉ ማለት ነው። ቤንድ ያደርጋሉ ማለት ነው። ዘ ፕሮሰስ ባይ ዊች ፎልድስ አር ፎርምድ ዱ ቱ ኮምፕሬሽን ናውን አዝ ፎልዲንግ ይላል። እንግዲህ ይሄ ፕሮሰስ እንግዲህ ወይም ፎልዲንግ ብለን የምንጠራው እንግዲህ የሚከሰትበት ፕሮሰስ ምን ተብሎ ይጠራል? ኮምፕሬሽን ተብሎ ይጠራል። ኮምፕሬሽን ማለት አንድ ኤ እና ለምሳሌ ቢ እንበለው ቢ ያሉ ፖይንቶች አሉ። ይሄኛው
ወደዚህ በመጣበት ይሄኛው ወደዚህ በመጣ እነዚህ ሁለት እርስ በእርስ በሚገፋፈው ከኦፖዚት ሳይድ መጥቶ ምንድነው ይገፋፋሉ ማለት ነው። ኮምፕሬሽን ፎርስ ብሎ የሚጠራ ያንን ነው ማለት ነው። ማለት ኮምፕሬሽን ፎርስ እና ቴንሽናል ፎርስ ብሎ የሚጠራ አለ። ቴንሽን ፎርስ ማለት ይሄኛው ፖይንት ወደዚህ በሚሄድበት እና ይሄኛው ፖይንት ወደዚህ በሚሄድበት ማለት ነው። ከዛስ መሀል ላይ ያለው ክራክ ሊሆን ይችላል፣ የተለያዩ እንትኖች ላይ ይችላሉ። ምንድነው ይሄኛው ወደዚህ ስቧል፣ ይሄኛው ወደዚህ ስቧል ማለት ነው። ምንድነው ታዲያ ኦፖዚት የሆነ ዳይሬክሽን ወይ ደግሞ ፎርስ ነው ማለት ነው። ይሄ ወደዛ ይሄዳል፣ ይሄ ወደዛ ግን ምንድነው እርስ በእርስ አይደለም ማለት ነው። ወይ ነው ይሄኛውን አይገፋም ማለት ነው። ይሄም በሚገፋፉበት ወይም ደግሞ እርስ በእርስ ያኛው በሚገፋበት ኮምፕሬሽን ተብሎ ይጠራል። ነገር ግን ይሄኛው ወደዚህ ሄዶ ይሄኛው ወደዚህ በሚሄድበት ምን ተብሎ ይጠራል? እሱ ቴንሽናል ፎርስ ተብሎ ይጠራል። እሱን ከዚህ ወደታች እናያለን አለ። ይሄ ምን ተብሎ ይጠራል? ኮምፕሬሽን ተብሎ ይጠራል ማለት ነው። ሶ ፎልዲንግ የሚፈጠርበት ፕሮሰስ ምን ተብሎ ይጠራል ታዲያ? ኮምፕሬሽን ተብሎ ይጠራል። ሶ ፎልዲንግ የሚፈጠርበት ፕሮሰስ ኮምፕሬሽን ተብሎ መጠራቱን ማወቅ አለባቸው ማለት ነው። ዜር አር ላርጅ ስኬል እና ስሞል ስኬል ፎልድስ ይላል። ላርጅ ስኬል ፎልድስ አር ፋውንድ ሜንሊ አሎንግ ዘ ዲስትራክቲቭ ፕሌት ባውንደሪስ ይላል። ታይፕስ ኦፍ ፎልዲንግ እናያለን። ሌላው ደግሞ ማለት ነው የፎልዲንግ አይነቶች ማለት ነው። ሁለት አይነት ፎልዲንግ አሉ። የመሬት መተጠፍ አለ። እሱም አንቲክላይን እና ሲንክላይን ተብሎ ይጠራል ማለት ነው። ምንድን ነው አንቲክላይን? አንቲክላይን ማለት እንግዲህ አፕዋርድ የሆነ ኦር ኮንቬክስ የሆነ ቤንድ ሲያደርግ ማለት ነው ፎልዶች ማለት ነው። እነዚህ ፎልዶ እንደምታይ እንዲህ ሲሆኑ ማለት ነው። ነገር ግን ሲንክላይን ብለን የምንጠራው ወይ ደግሞ ዳውንዋርድ ከሆነ እንዲህ ነው ማለት ነው የሚታጠፈው ማለት ነው። ይሄንን ሲንክላይን ብለን እንጠራለን ማለት ነው። ሌላው የምናየው ፎልድ ማውንቴንስ ነው ማለት ነው። ፎልድ ማውንቴንስ አር ፎርምድ ባይ ክራስት ዊች ሃዝ ቢን አፕሊፍት ይላል። ፎልድ ማውንቴን የሚፈጠረው ቢኮዝ ኦፍ ዋት አፕሊፍት ያደርጋል ወይም ደግሞ ፎልድ ወይም ይታጠፋል ቢኮዝ ኦፍ ዋት ኮምፕሬሽናል ፎርስ ማለት ነው። እንግዲህ ቅድሜ እንደነገርኳቸው የኮምፕሬሽን ፎርስ ተብሎ የሚጠራ ምንድነው ከተለያየ አቅጣጫ ለምሳሌ ከኖርዝ እና ከሳውዝ የመጣ ይሄ ምንድነው እርስ በእርስ ምንድነው በሚገፋፉበት ፓርት ማለት ነው። አንደኛውን ያሸንፍና አንደኛው ብኔዝ ያደረጋ አንደኛው ደግሞ አባፍ ይሆናል። በዚህ የሚፈጠረው ማውንቴን ደግሞ ነው ፎልድ ማውንቴን ተብሎ ይጠራል ማለት ነው። ዚያር ፎርምድ ዌን ቱ ፕሌትስ ሙቭ ቱዋርድ ኢች አዘር። እንግዲህ የሚፈጠረው ምንድነው እነዚህ ፎልድ ማውንቴን ተብሎ የሚፈጠረው ሁለት ፕሌቶች እርስ በእርስ በሚገፋፉበት ጊዜ ነው ማለት ነው። The compressional force which is created as a result of this movement pushes sedimentary rocks upward into a series of folds ይላል። ይሄ ኮምፕሬሽናል ፎርስ በዚህ ምክንያት እንግዲህ ምንድነው ሮኮች አላቶች ምን ያደርጋሉ ወይ ደግሞ ሰዲመንተሪ ሮኮች ምንድነው አፕዋርድ ምን ያደርጋሉ ፑሽ ያደርጋል ማለት ነው። ይሄ ሙቭመንት ይሄ እንቅስቃሴ ማለት ነው። ያ ማለት ለምሳሌ ይሄኛው ፖይንት ለምሳሌ ይሄ ፖይንት እና ሌላው ደግሞ በዚህ ጋር ፖይንት አለ ማለት ነው። ይሄ ፖይንት ምንድነው በኤርት ምንድነው ምን ያደርጋሉ ይገፋፋሉ ማለት ነው። ተዋርድ ኢሸት ምን ያደርጋሉ ሙቭ ያደርጋል። ይሄም ወደዚህ ሙቭ ያደርጋል፣ ይሄ ወደዚህ ሙቭ ያደርጋል። ከዛ እንደው ምንድነው ይሄኛው ወደታች ብኔዝ ያደርጋል ቢኮዝ ወደ ሎ ፎርስ ስላለው ማለት ነው። ይሄ ደግሞ ምንድነው ወደ ላይ ይታጠፋል ማለት ነው። ከዛ ማውንቴኖች እንዲፈጠሩ ያደርጋል ማለት ነው። ለዛ ነው ፎልድ እንግዲህ ማውንቴን የሚፈጠረው ወይ ፎልድ ማውንቴን የሚፈጠረው በዚህ ሂደት ነው ማለት ነው። ሶ ክሊር ነው ብዬ አስባለሁ። ፎልድ ማውንቴንስ አር ዩዥዋሊ ፎርምድ ፍሮም ሰዲመንተሪ ሮክስ ኤንድ አር ዩዥዋሊ ፋውንድ አሎንግ ዘ ኤጅ ኦፍ ኮንቲኔንትስ ይላል። ፎልድ ማውንቴን ተብሎ የሚጠራ ብዙ ጊዜ ምንድነው ከየት ነው የሚፈጠረው? ከሴዲመንተሪ ሮክ ነው ማለት ነው። ወይም ደግሞ የተለያዩ ሮኮች አሉ፣ አለቶች አሉ። ከዛ ውስጥ እንግዲህ ስፔሻሊ ወደ 5 የሚጠጉ ሮኮች አለቶች አሉ። ከዛ ውስጥ እንግዲህ ሴዲመንተሪ ሮክ ተብሎ የሚጠራ ፎልድ ማውንቴን የተፈጠረበት ነው ማለት ነው። ሶ ፎልድ ማውንቴን ከየትኛ ሮክ አለት ነው የተፈጠረ ከተባላችሁ ከሴዲመንተሪ ሮክ ነው። ቢኮዝ ዋት ይሄኛው ሴዲመንተሪ ሮክ ብለን የምንጠራው እንግዲህ የሚከማቸው ወይም ደግሞ እነዚህ ሮኮች ወደ አሎንግ ኤጅ ኦፍ ኮንቲኔንት ላይ ሄዶ አኮሞሌት ይሆናሉ ማለት ነው። ያ ማለት እንግዲህ ምንድን ነው ይሄ ሴዲመንተሪ ሮክ የት ይገኛል ከተባላችሁ አት ዘ ኤጅ ኦፍ ዋት ኮንቲኔንት ነው ማለት ነው። ሶ ዚስ ቢኮዝ ዘ ቲከስት ዲፖዚት ኦፍ ሴዲመንተሪ ሮክ ጀነራሊ አኮሞሌት አሎንግ ዘ ኤጅ ኮንቲኔንት ይላል። ይሄ ደግሞ ምንድን ነው ይሄኛው አላቶች እንግዲህ እነዚህ ሴዲመንተሪ ሮክ ብለን የምንጠራቸው ሄዶ የት ይከማቻሉ? የኮንቲኔንት ጫፍ ላይ ይከማቻሉ ማለት ነው። ስለዚህ ታዲያ ፎልድ ማውንቴን የት ይገኛል ከተባላችሁ ኮንቲኔንት መጨረሻ ወይም ደግሞ ጫፍ ላይ ይገኛል። ለምሳሌ ሳውዘር አሜሪካ አትላስ ማውንቴን ለምሳሌ በኖርዝ አፍሪካ፣ ኬፕ ሬንጅ ለምሳሌ በሳውዝ አፍሪካ እነዚህ እንግዲህ ምንድን ነው ኮንቲኔንት ጫፍ ላይ የሚገኙ ናቸው ማለት ነው። ዜር አር ቱ ታይፕስ ኦፍ ፎልድስ ይላል። እንግዲህ ሁለት አይነት ፎልድ ማውንቴኖች አሉ ማለት ነው። ያንግ ፎልድ ማውንቴን እና ኦልድ ፎልድ ማውንቴን ተብሎ ይጠራሉ ማለት ነው። ያንግ ፎልድ ማውንቴን ብለን የምንጠራው ከ10 እስከ 25 ሚሊዮን ድረስ ያለው ወይም ደግሞ ቅርብ ጊዜ ያለ ማውንቴን ነው። እንግዲህ ወጣቱ ፎልድ ማውንቴን እና ኦልድ ፎልድ ማውንቴን ወይም ደግሞ
አሮጌ ፎልድ ማውንቴን ተብሎ የሚጠራ ማለት ነው። ይሄኛው እንግዲህ ያንግ ፎልድ ማውንቴን ብለን የምንጠራው ማለት አትላስ ለምሳሌ በኖርዝ አፍሪካ፣ ሮኪስ ሳውዝ አሜሪካ፣ ሂማሊያ በኤሽያ ውስጥ እና ኦልድ ፎልድ ማውንቴን ተብሎ የሚጠራ ደግሞ ከ200 ሚሊዮን ይርስ ኤጎ እንግዲህ ይህንን በጣም ረጅም ወይም ደግሞ አሮጌ ፎልድ ማውንቴን ተብሎ የሚጠራ ከ200 ሚሊዮን ይርስኒ በላይ ይይዛል ማለት ነው። እነዛ ምንድነው? ኤግዛምፕል ለምሳሌ ኬፕ ሬንጅ ሳውዝ አፍሪካ የሚገኘው፣ ኦራልስ በራሽያ ውስጥ የሚገኘው፣ አፓላቺያን ደግሞ በዩኤስ የሚገኘው ነው ማለት ነው። ስለዚህ ይህን ማወቅ አለባቸው ማለት ነው። ያንግ ፎልድ ማውንቴን ተብሎ የሚጠሩ እና ማናቸው አትላስ እና ሮክስ እና ሂማሊያ ተብሎ ይጠራሉ። በኦልድ ፎልድ ማውንቴን ነው የሚገኙ ስፔሻሊ ኬፕ ሬንጅ እና አፓላቺያን ዩኤስ ተብሎ የሚጠሩ አሉ። እነዚህም ማወቅ አለባቸው ማለት ነው። መኒ ሬንጅስ ኦፍ ማውንቴን ሃቭ ቢን ፎርምድ ባይ ፎልዲንግ ይላል። እንግዲህ ብዙዎች ማውንቴኖች እንግዲህ የተፈጠሩት በመሬት መታጠፍ ነው ማለት ነው። ለምሳሌ አንዲስ ሮክስ አንዲስ ተብሎ የሚጠራ እንግዲህ ምንድነው ከያንግ ፎልድ ማውንቴን እንግዲህ አንዱ ነው። የሚገኘው ደግሞ ኖርዝ አሜሪካ ነው ማለት ነው። ሮኪ ማውንቴን፣ አልፕስ፣ ሂማሊያስ እንደ አውስትራሊያን አልፕስ አር ሰም ኤግዛምፕል ይላል። አትላስ ማውንቴን ኢን ኖርዝ ዌስት አፍሪካ ይገኛል። እንግዲህ አትላስ ብለን ምንድነው እንግዲህ በኖርዝ አፍሪካ የሚገኝ ስፔሻሊ በኖርዝ ዌስት አፍሪካ ይገኛል። ኬፕ ሬንጅ ደግሞ በሳውዝ አፍሪካ ይገኛል። የተፈጠሩት ደግሞ በፎልዲንግ አማካኝነት ነው ማለት ነው። እና እዚህ ጋር ደግሞ ቤዚክ ማወቅ ያለባቸው ፕሮሰስ ኦፍ ማውንቴን ቢውልዲንግ ነው አስዋት ኦሪጂነስ ተብሎ ይጠራል ማለት ነው። የፕሮሰስ ማለት ነው የቢልዲንግ የማውንቴን ቢልዲንግ ወይም ደግሞ የማውንቴን የተፈጠረበት ፕሮሰስ ተብሎ ይጠራል። ኦሪጂኒ ኦር ኦሪጂነስ ተብሎ ይጠራል ማለት ነው። ሌላው በዚህ ቶፒክ የምናየው ፎልቲንግ ነው ማለት ነው። ፎልቲንግ ማለት የመሬት መንሰንጠቅ ሙቭመንት ኢን ዘ ክራስት ኦፍ ዘ ኤርዝ ሰምታይምስ ሜክ ክራክ ይችላል። እንግዲህ የተለያዩ ክራክ ውስጥ እንግዲህ በክራክ ውስጥ እንግዲህ የተለያዩ ሙቭመንቶች አሉ ብያቸዋለሁ፣ ስፔሻሊ በማንትል ውስጥ ማለት ነው። እና ያ ደግሞ ምን ያደርጋል መሬት እንዲሰነጠቅ ወይ ሙቭመንት በውስጣዊ መሬት የተለያዩ ሙቭመንቶች አሉ። በዛ ምክንያቱ ደግሞ ምንድነው የመሬት መሰንጠቅ ይመጣል ማለት ነው። ዚስ ክራክስ አር ኮልድ ፎልትስ። ይሄ ክራክ ይሄ መሰንጠቅ የመሬት መሰንጠቅ ምን ተብሎ ይጠራል? ፎልቲንግ ተብሎ ይጠራል ማለት ነው። ፎልቲንግ ካን ቢ ኮዝድ ባይ either lateral or vertical forces which can be either tensional or compressional። ፎልቲንግ ብለን የምንጠራው በምን ሊከሰት ይችላል? በቴንሽናል እና በኮምፕሬሽናል ማለት ነው። ቅድም ምን ብያቸዋለሁ? ፎልዲንግ የሚፈጠረው ወይ ፎልድ ማውንቴን ብለን የምንጠራቸው የሚፈጠሩት ስፔሻሊ በኮምፕሬሽናል ብያቸዋለሁ። በቴንሽናል ፎርስ እነሱ አይፈጠሩም። ነገር ግን ፎልዲንግ ብለን የምንጠራው ሞስት ኦፍ ዘ ታይም ከሆነ በቴንሽናል ነው የሚፈጠረው። ነገር ግን በኮምፕሬሽን ሳም ታይምስ ነው እንጂ ፎልዲንግ የሚከሰተው እንግዲህ የሚፈጠረው በቴንሽናል ነው ማለት። ቴንሽናል ማለት እንግዲህ ምንድነው? ይሄኛው ፖይንት እና ይሄኛው ፖይንት ለምሳሌ ኦፖዚት ሳይድ ምንድነው? ይሄኛው ወደዚህ ይገፋል፣ ይሄኛው ወደዚህ ይገፋል ማለት ነው። ከዛ እዚህ ጋር የተለያዩ ቫሎች ሊፈጠሩ ይችላሉ፣ የተለያዩ ብሎክ ማውንቴኖች ሊፈጠሩ ይችላሉ። ብቻ ይሄን በሚገፋበት ይሄኛው በሚገፋበት ምንድነው መሀል ላይ ምንድነው ቫሊ የተለያዩ ቫሎች ይፈጠራሉ። ይሄ ፎርስ እንግዲህ በዛ አቅጣጫ እንግዲህ ምንድነው የተለያየ ደረጃ ከኮምፕሬሽን ፎርስ ዲፈረንስ መሆኑን ማወቅ አለባቸው ማለት ነው። ቴንሽን ካውዝስ ኖርማል ፎልት ተብሎ ይጠራል። እንደውም ምንድነው ቴንሽን ፎርስ ተብሎ የምንጠራው እንግዲህ ኖርማል ፎልት ተብሎ ይጠራል ማለት ነው። ምክንያቱም ይሄኛው ፖይንት ምንድነው ይሄኛውን አይገባውም። ምንድነው ይሄ ወደዚህ ይሄዳል፣ ይሄኛው ወደዚህ ይሄዳል ማለት ነው። ነገር ግን ኮምፕሬሽን ተብሎ የሚጠራው ደግሞ ምንድነው ሪቨርስ ፎልት ነው ማለት ነው። ምክንያቱም ምንድነው ሪቨርስ ነው ማለት ነው። ይሄኛው ወደዚህ ሲመጣ ይሄኛው ወደዚህ ይመጣል፣ ይሄኛውን ይገፋዋል ማለት ነው። ቢኮዝ ኦፍ ዘ ሪዝን ሪቨርስ ፎልት ብለን እንጠራለን ማለት ነው። ሜጀር ፊቸር ፎርምድ ባይ ፎልቲንግ ማን ናቸው? እንግዲህ አብዛኞቹ ለምሳሌ ፎልዲንግ ወይም ደግሞ በመሬት መንፈንጠቅ የተፈጠሩ ነገሮች ለምሳሌ ቅድሜ በፎልዲንግ እንግዲህ ፎልድ ማውንቴን እና ስፔሻሊ ያንግ ፎልድ ማውንቴን እና ኦልድ ፎልድ ማውንቴን አይተን ነበር። አሁን ደግሞ በፎልዲንግ የሚፈጠሩ ሬፍት ቫሊ እና ዛ ብሎክ ኦር ሆርስት ማውንቴን እናያለን ማለት ነው። ሬፍት ቫሊ ማለት ምን ማለት ነው? መጀመሪያ ራሱ ሬፍት ቫሊ ማለት እንግዲህ ኢዝ ሊኒየር ሼፕድ ሎውላንድ ኤሪያ ቢትዊን ሃይላንድ ኦር ማውንቴን ሬንጅስ ክሪኤትድ ባይ ጂኦሎጂክ ሪፍት ኦር ፎልት ይላል። ይሄ ሪፍት ቫሊ ብለን የምንጠራው እንግዲህ ምንድነው በጣም ሎውላንድ የሆነ ኤሪያ ማለት ነው። በአካባቢ ወይም ደግሞ በዙሪያው ደግሞ የተለያዩ ሃይላንዶች ወይም ደግሞ ማውንቴኖች ይገኛሉ ማለት ነው። ፕላቶ ሊሆን ይችላል፣ ማውንቴን ሊሆን ይችላል። ብቻ ምንድነው ውሃ የሚሄድበት ነው። ስፔሻሊ ሪፍት ቫሊ ብለን የምንጠራው ማለት ነው። ለምሳሌ ምሳሌ ይህንን ቫሊ ቢሆን እዚህ ጋር ለምሳሌ ይሄ ደግሞ የተለያዩ ማውንቴኖች ሊሆን ይችላሉ ጎን ለጎን ሳይድ ኦፍ ቫሊ ቢባል ለምሳሌ ይሄኛው ቫሊ ቢባል ይሄኛው ለምሳሌ ውሃ የሚሄድበት ነው ማለት። ይሄ ደግሞ ተራራ ይሄ ተራራ ቢሆን ማለት ነው። ስፔሻሊ ተራራ ቢሆን እዚህ ጋርም ተራራ ቢሆን ይሄኛው ደግሞ ሎላንድ የሆነ ኤሪያ ማለት ነው። ከዚህ አንጻር ይሄ በጣም ከፍተኛ ከፍ ያለ ኤሪያ ሲሆን ማለት ነው፣ ከሳይድ ታይድ ማለት ነው። ከዛን ይሄ ውሃ የሚሄድበት ኤሪያ ደግሞ ቫሊ ብለን እንጠራለን ማለት ነው። ሪፍት ቫሊ ማለት ያ ነው። ሪፍት ቫሊ ደግሞ እንዴት ይከሰታል? እንዴት ይፈጠራል? እንግዲህ በፎልቲንግ ብለን ስናይ
ሪፍት ቫሊ ኢዝ ቫሊ ፎርምድ ባይ ፎልቲንግ ይላል። ያ ዊ ናው ኢት። እንግዲህ ሪፍት ቫሊ የሚፈጠረው በፎልዲንግ ነው አይደለም? በፎልዲንግ ነው ማለት ነው። ፎልዲንግ በመሬት መሰንጠቅ ነው የሚፈጠረው። እንዴት ነው የሚፈጠረው? ዌን ቱ ፓራለል ፎልትስ ኦኮር ኦን ሰርፌስ ኦፍ ዘ ኤርዝ ኤንድ ዌን ዘ ላንድ ቢትዊን ቱ ፎልትስ ሲንክስ ዳውን ኦር ሪፍት ቫሊ ኢዝ ዋት ፎርምድ ይላል። ሪፍት ቫሊ ብለን የምንጠራው ሁለት ፓራለል ፎልቶች አሉ ይላል። እንግዲህ እነሱ ይሄ ሁለት ፓራለል ፎልት ተብሎ የምንጠራው ወይም የመሬት መሰንጠቅ መሬት ላይ በሚከሰትበት ይሄ ላንድ ቢትዊን ቱ ፎልትስ ሲንክ ዳውን በሚሆንበት ማለት ነው፣ ወደታች በሚሰምጥበት ምን ይፈጠራል? ሪፍት ቫሊ ይፈጠራል ማለት ነው። ስፔሻሊ ዘ ላርጀስት ሪፍት ቫሊ ብለን የምንጠራው እንግዲህ የምስራቅ አፍሪካ ሪፍት ቫሊ ነው ማለት ነው። ቤስ ኤግዛምፕል እንግዲህ ላርጀስት ሪፍት ቫሊ ተብሎ የምንጠራው እንግዲህ እንደ ዓለም አቀፍ እንደ ወርልድ ኢስት አፍሪካ ሪፍት ቫሊ ነው ማለት ነው። ከየት ጀምሮ እስከ የት ድረስ ይይዛል? ከሲሪያ ጀምሮ እስከ ሞዛምቢክ ድረስ የሚይዝ ነው ማለት ነው። ስፔሻሊ ከ7200 ኪሎ ሜትር ርቆ ነው እንግዲህ ሞዛምቢክ የሚደርሰው ማለት ነው። እነማንን ነው ቆርጦ ወይም ደግሞ ክሮስ አድርጎ ወይም ፓሲንግ አድርጎ የሚያደርገው? እነማ ቀይ ባህር፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ብሩንዲ እነዚህን አልፎ ነው የሚሄደው ማለት ነው። ይሄ ኢስት አፍሪካ ሪፍት ቫሊ ብለን የምንጥለው ማለት ነው። ቶታል ሌንግዝ ኦፍ ኢስት አፍሪካ ሪፍት ቫሊ እንግዲህ አጠቃላይ ማለት ነው ከሲሪያ ጀምሮ እስከ ሞዛምቢክ ድረስ እንግዲህ 7200 ኪሎ ሜትር ይይዛል ማለት ነው። እንግዲህ በአፍሪካ ውስጥ እንግዲህ ምን ያህል ኤሪያ ይይዛል? 5600 ኪሎ ሜትርን ይይዛል ማለት ነው። እንግዲህ ኦልሞስት እንግዲህ ይሄ ሪፍት ቫሊ እንግዲህ ኢስት አፍሪካ ሪፍት ቫሊ የተባለበትን ምክንያት እንግዲህ ለዛ ነው። ምክንያቱም እንግዲህ ከፍተኛ 5600 ኪሎ ሜትር እንግዲህ የሚይዘው ይሄንን ሁላ የሚገኝበት አፍሪካን ቆራርጦ ነው እንጂ ወደ ሞዛምቢክ የሚደርሰው ማለት ነው። ከዛ ውስጥ እንግዲህ ምንድን ነው ኢትዮጵያ ሪፍት ቫሊ ተብሎ የሚጠራው እንግዲህ ለምሳሌ የኢትዮጵያ ሪፍት ቫሊ ስፔሻሊ ከሳውዝ ጀምሮ እስከ ኖርት ቱ ሳውዝ ዌስት ያለው ሪፍት ቫሊ እንግዲህ ይሄም ከኢስት አፍሪካ ሪፍት ቫሊ ውስጥ ይካተታል ማለት ነው። እንግዲህ እዚህ ጋር ደግሞ ሌላ ማወቅ አለባቸው፣ ፊውቸር ኦፍ ሪፍት ቫሊ ማወቅ አለባቸው። ባለፈው ቪዲዮ እንግዲህ ነግራቸው ነበር ይህን መያዝ እንዳለባቸው። እንግዲህ ሪፍት ቫሊ ኤሪያ አካባቢ ምንድነው አክቲቭ የሆኑ ቮልካኖች ይከሰታሉ። ስፔሻሊ እንግዲህ ለምሳሌ ዘ ፓሲፊክ ቮልካኖ በሪፍት ቫሊ ያለበት፣ ኤርትኩዌክ የመሬት መንቀጥቀጥ ተብሎ የሚጠራ እንግዲህ በፎልቲንግ ያለበት ኤሪያ ነው። ፎልቲንግ ያለበት ኤሪያ ደግሞ ሪፍት ቫሊ የሚፈጠርበት ኤሪያ ስለሆነ ቮልካኖ እንደሚከሰት ሌላ ደግሞ ሀይቆች ይፈጠራሉ። ሆት ስፕሪንግ ስፔሻሊ ይሄ ደግሞ ሆት ስፕሪንግ ወይ ፍሉዋ ተብሎ የሚጠራ እና ፉምራሎስ ተብሎ የሚጠራ ይሄ ፊውቸር ኦፍ ሪፍት ቫሊ ተብሎ ይጠራ ማለት ይሄንን ትጠይቃላችሁ ማለት ነው። ሌላው ደግሞ በፎልቲንግ የሚፈጠረው ብሎክ ኦር ሆርስት ማውንቴን ተብሎ ይጠራ ማለት ነው። ብሎክ ማውንቴን ብለን የምንጠራው ደግሞ ኢዝ አር ፎርምድ ዌን ላንድ ቢትዊን ቱ ፓራለል ፎልትስ ፑሽድ ቱ አፕዋርድ ዱ ቱ ፕሬዠር ፍሮም ኢንሳይድ ኦፍ ዘ ኤርት ይላል። ይሄ ደግሞ የሚፈጠረው ባይዘው ብሎክ ማውንቴን ብሎ የሚጠራ ከሪፍት ቫሊ ከተማሳይ ሆኖ ይሄኛ ፑሽ የሚሆነው ይሄ ፎልቲንግ ሲፈጠር ወይም ደግሞ የመሬት መሰንጠቅ ሲፈጠር አፕዋርድ ፑሽ ሲያደርግ ነው ማለት ነው። ወይም ደግሞ አፕዋርድ ይሄ ፎልቲንግ ተብሎ የሚጠራ በሚከሰትበት የሚፈጠር ነው ማለት ነው። ይሄ ብሎክ ማውንቴን ኦር ሆርስት ማውንቴን ተብሎ ይጠራ ማለት ነው። ኢፍ ዜር አር ቱ ፓራለል ፎልትስ crustal block between them may either to produce horst or block mountain or fall to produce the rift valley። እንግዲህ ይሄ ከክራስት ብለን የምንጠራው እንግዲህ ወደ ላይ ሆርስት ብሎክ ማውንቴን ወደ ላይ እንትንም አይዘር ቱ ፕሮዲውስ ሆርስት ኦር ብሎክ ማውንቴን ወደ ላይ ከሆነ ፑሽ አፕዋርድ ከሆነ ማውንቴኖች ይፈጠራል ወይም ደግሞ ሆርስት ብሎክ ይፈጠራል። ፎል ከሆነ ወደታች ከሆነ ደግሞ ክራክ ወይም ደግሞ የሚሰነጠቅ ከሆነ ሪፍት ቫሊ ይፈጠራል ማለት ነው። ለምሳሌ ኤግዛምፕል ነኝ ሲሪያ ናቫዳ ማውንቴን ኖርዝ አሜሪካ፣ ሃርት ማውንቴን ጀርመኒ፣ አፋር ብሎክ ማውንቴን በኢትዮጵያ እንግዲህ አፋር ብሎክ ታውቁታላችሁ። በኢትዮጵያ ውስጥ አንዱ ኤግዛምፕል ነው የሆርስት ማውንቴን ኦር ብሎክ ማውንቴን። ሩዋንዛ ደግሞ በአፍሪካ እነዚህ ዘ ቤስት ኤግዛምፕል ኦፍ ብሎክ ማውንቴን ናቸው ማለት ነው። ማለት እንግዲህ ዘ ቫሊ ፎርምድ ባይ ፎልቲንግ ዌን ቱ ፓራለል ፎልትስ ኦከር ኦን ዘ ሰርፌስ ኦፍ ዘ ኤርዝ ይላል። እንግዲህ ምንድነው ሁለት መሬት ለምሳሌ ይሄኛው ፎርት ወደዚህ ይሄዳል፣ ይሄኛው ፎርት ወደዚህ ይሄዳል ማለት ነው። ምክንያቱም እንግዲህ የሚፈጠረው በቴንሽናል ፎርስ ብያቸዋለሁ። በቴንሽናል ፎርስ ነው። ቴንሽናል ፎርስ ደግሞ ይሄኛው ፎርስ ወደዚህ በሚሄድበት ይሄኛው ፎርስ ወደዚህ ይሄዳል። ከዛ መሀል ላይ ምንድነው እንደዚህ እንደምታዩት እንግዲህ ቫሊ ይፈጠራል ማለት ነው። ይሄኛው ቫሊ ይፈጠራል። ይሄ ምን ተብሎ ይጠራል? ሪፍት ቫሊ ተብሎ ይጠራል ማለት ነው። ለምሳሌ እንግዲህ ኦሽን ውሃ የሚሄድበት ነው ብያቸዋለሁ። እንግዲህ ሪፍት ቫሊ ብለን የምንጠራቸው እዚህ ጋር ምሳሌ በጣም ምሳሌ ምንድነው ፕላቶኒሽን ማውንቴኖች የሚፈጠርበት ኤሪያ ነው ማለት ነው። ከዛ መሀል ላይ ምንድነው ይሄ ውሃ የሚሄድበት ነው ማለት ነው። ይሄ ነው ሪፍት ቫሊ ብለን የምንጠራው ማለት ነው። እንግዲህ በጣም ሰፋ ሲል እንግዲህ እዚህ ጋር ለምሳሌ እንደምታዩት ለምሳሌ እዚህ ጋር በጣም እንግዲህ ይሄ ሰፋ ይሄ ቫሊ ተብሎ ይጠራል ማለት ነው። ስፔሻሊ ኦሽን ሚድ ኦሽን ሪጅ የሚፈጠርበት ነው ማለት ነው። እንግዲህ በፎልቲንግ አማካኝነት የሚፈጠር ነው ማለት ነው። የሪፍት ቫሊ ተብሎ የሚጠራው ደግሞ ከዚህ እንግዲህ ኦፖዚት የሆነ ደግሞ ምንድነው ብሎክ ማውንቴን ነው ማለት ነው።
ብሎክ ማውንቴን ተብሎ የሚጠራ ደግሞ ምንድን ነው? ይሄ ደግሞ የሚፈጠረው ሁለት ተመሳሳይ የሆነ ይሄ የሚፈጠረው በቴንሽናል ፎርስ ነው የሚፈጠረው። ነገር ግን ምንድነው ይሄ ብሎክ ማውንቴን ተብሎ የሚጠራ ይሄኛም ወደዚህ በሚሄድበት ማለት ነው። ይሄ ቀስት ታያችኋላ። ይሄ ወደዚህ በሚሄድበት ይሄኛም ወደዚህ ይሄዳል። ከዛ መሀል ላይ ወደ ላይ ይወጣል ማለት ነው። የሆነ ፎርስ ከስርም ወደ ላይ የሚገፋ ወይም ደግሞ የሆነ ፎርስ አለ። ከዛን ወደ ላይ በሚገፋበት ይሄኛው ወደዚህ በሚስብበት ይሄን ወደዚህ በሚሄድበት ይሄኛው ወደዚህ በሚሄድበት ይሄ መሀል ያለው ፎርስ ደግሞ ወደ ላይ ይገፋል። ከዛን ማውንቴኖች ይፈጠራሉ ማለት ነው። እንደዚህ ይሄ ነው እንግዲህ ዘ ብሎክ ማውንቴን ኦር ሆርስት ማውንቴን ተብሎ የሚጠራ ማለት ነው። በዚህ አማካኝነት ነው ማለት ነው። ለምሳሌ እዚህ ጋር ምንድነው ይሄኛው ወደዚህ ይሄዳል፣ ይሄኛው ወደዚህ ይሄዳል። ከዛ እዚህ ጋር ፎርስ አለ። ይሄኛው ፎርስ ወደ ላይ በሚወጣበት ይሄ ወደ ላይ ሮኮች አለቶች ወደ ላይ ይወጣሉ። በዚህ አማካኝነት ነው ማለት ብሎክ ኦር ሆርስት ማውንቴን የሚፈጠረው ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት እንግዲህ ሪፒቲሽን ነው። በፓርት ዋን ላይ ሰርቼ ነበረ፣ እሱ ስለማይታይ ነው በዚህ ይዤላችሁ የመጣሁት። አይ ቲንክ ዲስ ቬሪ ኢምፖርታንት ፖይንት ነው ዛሬ ያነሳ ነው እና ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መድረግ አይረሳ። ቴንክ ዩ